ፊልሙ የሚጀምረው በቤንጋሉር በሚገኝ አንድ የታወቀ የቴሌቪዥን ጣቢያ ውስጥ ሲሆን አንጋፋው ኤዲተር ዲፓፕ የታወቀውን አንጋፋ ጋዜጠኛ አናድ የጻፈውን ልብ ወለድ ስታነብ ትታያለች። ይሁን እንጂ ታሪክ ውስጥ ምንም አይነት የእውነት ፍንጭ የሌለበት ንጹህ ልብ ወለድ ነው በማለት ወዲያውኑ ውድቅ ታደርገዋለች። የአናድ መጽሐፍ ከታተመ ጥቂት ቆይታ በኋላ በመንግስት የታገደ ሲሆን እያንዳንዱም ቅጂ እንዲቃጠል ትዕዛዝ ተላልፎ ነበር። ይህ ያልተለመደ እርምጃ የጣቢያውን ባለቤት ሺራናቫስ ባለስልጣናት የሆነ ነገር ለመደበቅ እየሞከሩ ሊሆን ይችላል ብሎ እንዲጠራጠር አደረገው። በመንግስት ድርጊት ላይ ጥርጣሬ ያደረበት ሺራናቫስ ዲፓፕ አናድን እንድታገኝና ከመጽሐፉ በስተጀርባ ያለውን እውነት እንድታወጣም ያበረታታታል። ብዙም ሳይቆይ በአናድና በዲፓ መካከል ሚስጥራዊ ስብሰባ ተዘጋጀ። የዜናው ጣቢያው ምንም አይነት መረጃ ወደ ውጭ ዓለም እንዳያመልጥ ጥብቅ ጥንቃቄ ያደረገ። ገና ከመጀመሪያው ጀምሮ አናድ ለዲፓፕ ስለ ኤልዶራፕ ስለ ወርቃማው ከተማ አፈ ታሪክ ነገራት። ይቺ ከተማ ሊታሰብ የማይችል ሀብት እንደያዘች የሚነገርላት ምናባዊ ቦታ ናት። እንደ አፈ ታሪኩ ከሆነ ብዙ ነገስታት ይቺን ወርቃማ ከተማ ፍለጋ ወጥተው ነበር። ዓላማቸውም ሀብቷን በመውረስ የነገስታት ንጉስ ለመሆን ነበር። አናድ የሰጠውን መረጃ ለማረጋገጥ ዲፓ የተለየ ምስል የተቀረጸበትን ምሳሌያዊ የሆነ የጀግና ድንጋይ እንድትፈልግ መከራት። ይህ ድንጋይም በመጽሐፍ ውስጥ የተገለጸውን ታሪክ እንደሚያረጋግጥም ነገራት። ዲፓ ወዲያውኑ ቅድሚያ በመውሰድ ሰራተኞቹን ድንጋዩን መፈለግ እንዲጀምሩ ትዕዛዝ ሰጠች። ይሁን እንጂ አሁንም በአናድ ስለ ኮላር ወርቅ ማዕድን በሚሰጠው መረጃ ላይ ጥርጣሬ አላት። የእርሱ ታሪክ ከ1950 እስከ 1980 ባለ ጊዜ ውስጥ ስለሚሽከረከር እርሷ በዚያ ዘመን የነበሩ የታሪክ ማህደር ጋዜጦችን በመጥቀስ በአንዳቸውም ውስጥ የእርሱ ታሪክ የሚደግፍ ወይም ክስተቶቹ ጋር እንኳን በሩቅ እንኳን የሚገናኝ አንድም መጽሐፍ አለመኖሩን ገለጸችለት። አናድ ከዛ በኋላ ከታሪኩ በስተጀርባ ያለውን እውነት መግለጽ ጀመረ። በዚህም ትረካው ወደ 1951 ዓ.ም ተቀየረ። በዛን ጊዜ ገበሬዎች ቡድን በአንድ ግንብ አጠገብ ቁፋሮ ሲያካሂዱ አንድ እንግዳ ድንጋይ ያገኙ። የመንግስት ባለስልጣናትን ቦታውን ለመመርመር ወዲያውኑ ደረሱ። ከእነርሱ መካከል ሱሪያ የተባለ ኃይለኛ ሙሰኛ ያ ሚስጥራ ድንጋይ በእውነቱ ወርቅ መሆኑን ወዲያውኑ የተረዳ ፖለቲከኛ ነው። ግኝቱን ሚስጥራዊ አድርጎ ለመቆየት በመወሰን ሱሪያ እውነቱን መቼም ቢሆን ወደ ብርሃን እንዳይወጣ ለማድረግ በቦታ የነበሩትን ባለስልጣናት በሙሉ በጭካኔ ገደላቸው። በዚያው ሌሊት ሻንት የተባለችው አንዲት ምስኪን ወጣት ሴት ሮኪ የተባለው ወንድ ልጅ ወለደች። በዙሪያ ያሉ ወንዶች የሚያደርሱባትን የጭካኔና የስድብ ትንኮሳ እየታገሰች ሮኪን ብቻዋን አሳደገችው። ነገር ግን ብዙም ሳይቆይ በጽኑ ታመመች። ይህ በእንዲህ እንዳለ ሱሪያ የወርቅ መሬቱን ለ99 ዓመታት ተከራይቶ የኖራ ድንጋይ ኮርፖሬሽን አቋቋመበት። ዓመታት እያለፉ ሲሄዱ ሮኪ ለሻንቲ ሕክምና የሚሆን በቂ ገንዘብ ለማሰባሰብ ቢታገልም በመጨረሻ ግን አልተሳካለትም። በሞት አፋፍ ላይ ያለች በዓለም ላይ ሀብታሙ ሰው እንዲሆን አስማለችው። ከሞተችም በኋላ ከአንድ ለማኝ ጋር ያጋጠመውን አጋጣሚ ሮኪ አንድ መራራ እውነት እንዲረዳ አደረገው። እውነተኛ ሀብታም ለመሆን መጀመሪያ ኃያል መሆን እንዳለበት ተገነዘበ። የሻንቲ የመጨረሻ ምኞት በአእምሮ ተቀርጾ ሮኪ የወርቅ ጥቁር ገበያ ማዕከል ወደሆነችው ቦምቤ ደረሰ። በህይወት ለመቆየትም አላም ከተባለ የአካባቢ ወንበዴ ስር ጫማ በመጥረግ ከታችኛው ደረጃ ጀመረ። ይሁን እንጂ ዝቅተኛ ስራዎችን እየሰራ እንኳን ሮኪ በዙሪያ ያለውን ነገር ሁሉ በዝምታ ይታዘባል። የገባበትን ዓለም በጥንቃቄ ያጠና ነበር። አንድ ቀን ከአላም ወንበዴዎች አንዱ ሼንዲ የተባለ የአካባቢ ፖሊስ መካሪያቸውን ዶን ሼንቲን እያስቸገረ መሆኑን ነገረው። ለራሱ ስም ለማግኘት እድሉን በመጠቀም ሮኪ በድንገት ፖሊሱን አጠቃው። በራሱ ላይም የመስታወት ጠርሙስ ሰበረበት። ወዲያውኑ ወደ ተጨናነቁ መንገዶችም ይሮጣል። ነገር ግን ከአንድ ደቂቃ በኋላ ለደነገጠው መኮንን ራሱን ለማስተዋወቅ ብቻ ይመለሳል። ከዛም በፖሊሱ ራስ ላይ ሌላ ጠርሙስ ይሰብርበታል። በዚህ ጊዜ ፖሊሶች እርሱን በቁጥጥር ስር ለማዋል ቻሉ። ይሁን እንጂ ቆይቶ በሺዴ ጥያቄ መሰረት ይፈታል። ተደብድቦና ቆስሎ ሮኪ በመጨረሻ በዶንሼንቲ ፊት ቀረበና ገንዘብ እንደሚፈልግ በድፍረት ተናገረ። እርሱም የሚፈልገው መላውን ዓለም በሚቀጥሉት ዓመታት የሱሪያ የኪጂኤፍ ግዛት ሊታሰብ ወደማይችለው ከፍታ ይወጣል። በአምስቱ በጣም ታማኝ ሰዎቹ እርዳታ በመላው ስራ ላይ ጠንካራ ቁጥጥር ያደርጋል። ይሁን እንጂ አንድ ቀን ሱሪያ በአልጋ ላይ እንዲውል የሚያደርግ የስትሮክ ህመም አጋጠመው። ለመጀመሪያ ጊዜም የሃያሉን ግዛት የአመፅ ስጋት መጋፈጥ ጀመረ። በዛው ጊዜ ከቦምቤ ሃያላን ዶኖች አንዱ ዲላወር ከዱባይ የወርቅ ማፊያ አለቃ ኢንቲያ ጋር ስምምነት ፈጠረ። ኢንቲያ ወርቅ ጭነቱ ወደ ቦምቤ ወደብ መላክ ሲጀምር ዲላወር ተወዳዳሪዎቹን በሙሉ ለማጥፋት በሺቲ ቡድን ላይ መጠነ ሰፊ ጦርነት ከፈተ። ወንበዴዎቹም ተሰበሰቡ፣ በደርዘን የሚቆጠሩም ተገደሉ። ነገር ግን የዲላወር ሰዎች መላውን እቅዳቸውን ሊያበላሽ የሚችለውን ብቸኛው ሰውን ሮኪ ማግኘት አልቻሉም። በመጨረሻው ሮኪ ተያዘ። የዲላወር ሰዎችም መሞቱን መቃረቡን ለማክበር
ወደ መጋዘኑ ዘልቀው ገቡ። ግድያውን ለመመልከት ሲሰበሰቡ ዲላዋር ልጁ ሮኪን በገመድ ሊሰቅለው ማቀዱን በድንገት ሰማ። ይህ ዜና በሰውነቱ ላይም የፍርሃት ብርድ እንዲሰማው አደረገው። ከአፍታ ቆይታ በኋላ ሮኪ ከሰንሰለቶቹ ተፈታ። ተከትሎም የመጣው ወንበዴዎችን አንድ በአንድ በጭካኔ ሲረፈርፋቸው የታየበት አሰቃቂ ጭፍጨፋ ነበር። የዲላዋር ለህይወቱ ሲል ሮኪ በመንገድ ላይ ያደነ ይሮጣል። አይኖቹን በታዳኙ ላይ ተተክለዋል። በተጨናነቀ ክፍት ገበያ ውስጥ ሮኪ ጠላቶቹን በብረት ዘንግ አንድ በአንድ በጭካኔ ደበደበ። ከዛም አደኑን በመቀጠል የዲላዋር ልጅ እስከ ወደቡ ድረስ አሳደደው። በደርዘን የሚቆጠሩ የዲላዋር ሰዎች ሮኪ ላይ ቢረባረቡም እርሱ ግን በቀጥታ ዘልቆ በመግባት የተሰባበሩ አካላትን ትቶ አለፈ። በጭካኔ ካራገፋቸው በኋላ በመጨረሻም የዲላዋር ልጅ ጥግ አስያዘው። በኢንቲያ መርከቦች ወደ ቦምቤ ወደብ ሲቃረቡ አስፈሪ ትዕይንት የዲላዋር ልጅ አስክሬን በወደቡ ላይ ተሰቅሎ ይታያል። ሮኪም ታዳኙን እንደረታ አዳኙ ከበላይ በድል አድራጊነት ተቀምጧል። በዚህ ትዕይንት በመደንገጥ ሮኪ እነርሱንም ሳያድናቸው በፊት ወዲያውኑ መርከቦቻቸውን አዙሮ ሄዱ። ብዙም ሳይቆይ የሮኪ ተጽዕኖ በመላ ቦምቤ ተስፋፋ። ያለ እርሱ ፍቃድ ማንም በከተማ ውስጥ መንቀሳቀስ እንደማይችል ግልጽ ሆነ። በሼቲ ትዕዛዝ ስር ሆኖ ወርቁ ቦምቤ ወደብ ሲደርስ ወደ ተለያዩ የህንድ ክፍሎች የሚከፋፈልበትን ሂደት ሮኪ በበላይነት እንዲቆጣጠር ተደረገ። ይህ በእንዲህ እንዳለ የሼቲ ሰዎች ሮኪ በማንም ሊታዘዝ የማይችል ሰው ነው በማለት እንዲጠነቀቅ በጆሮ ማንሾካሾክ ጀመሩ። ስጋት የገባው ሼቲ ሮኪን በመንገድ ላይ አግኝቶት ቦምቤን በእውነት የሚመራው ማን እንደሆነ አሳሰበው። ነገር ግን በዚያው ቅስፈት አንድ መኪና በአቅራቢያው ቆመ። ሼቲም ወዲያውኑ በመሮጥ በመኪናው ውስጥ ላለው ሰው ሰላምታ አቀረበ። ከሱሪያ 5 ታማኝ ረዳቶች አንዱ የሆነው አንድሪውስ ከመኪና ወርዶ ሮኪን ለይቶ ጠየቀ። ስራውንም ከተወጣ ቦምቤን ሙሉ በሙሉ እንዲቆጣጠር ስልጣን እንደሚሰጠው ቃል በመግባት በዘለበ ድምፅ የሥራ ግብዣ ቀረበለት። ይህ ሐሳብ ሼንቲ ክፉኛ ሰበረው። አንድሪውስ ከሄደ በኋላ የሮኪን የቅርብ ሰዎችና አስላም ምንም እንኳን የሼቲ ተቃውሞ ቢኖርም እድሉን እንዲጠቀምበት አበረታቱት። ከጥቂት ጊዜ በኋላ ሮኪ የአንድሪውስን ትዕዛዝ ለመፈጸም ወደ ባንግሎር አመራ። እዛም እንደደረሰ ከሱሪያ 5 ኃያላን ምሰሶዎች አንዱ የሆነውን የዴሳይ ልጅ ሬና ዲሳይን አገኛት። እርሷ ክፍት በሆነ መንገድ ላይ ያለምንም ገደብ እየጨፈረች ነበር። ጠባቂዎቿም እርሷን ለማየት የደፈረ ማንኛውንም ሰው በጭካኔ ደበድቡ ነበር። የሮኪ መኪና በዛው መንገድ ላይ ተገታ። እርሷን ባየበት ቅጽበት በሁሉም ሰው ፊት እንደሚወዳት በድፍረት ተናገረ። ሬና በከፍተኛ ንዴት ተሞልታ ሰዎቹ እርሱን እንዲደበድቡ ታዘዘች። ለሮኪ ግን ይህ ድርጊት ወዲያውኑ ወደሚወደው አይነት ጨዋታ ተቀየረ። በሰከረ ሁኔታ ውስጥ ቢሆንም እንኳን በሬና ፊት የውጊያ ችሎታውን እያሳየ አንድ በአንድ ሊረፈርፋቸው ጀመረ። መጀመሪያ በባዶ እጁ፣ በመቀጠል በሰንሰለት፣ ከዚያም በዱላ፣ በመጨረሻም የመስታወት ጠርሙስ በመሰበር ውጊያውን አጠናቀቀ። ሮኪ ወደ ሬና ሲጠጋ ከጠባቂዎች አንዱ በድንገት በራሱ ላይ ጠርሙስ ሰበረበት። ሮኪ እንዲያለው ውድ መጠጥ በማባከኑ በንዴት ተሞልቶ ሰውየውን ያለ ራይ ደበደበው ጀመር። ከዛም በድፍረት ለሬና ያለውን ፍቅር በድጋሚ ገለጸ። ለዚህም ምላሽ እርሷ የዴሳይ ልጅ መሆኗንና አባቷ እንዲህም በመድፈሩ እንደሚያድነው አስጠነቀቀችው። ሮኪ ግን ምንም ሳይደነግጥ ዴሳይ የወደፊት አማች መሆኑን በልበ ሙሉነት መለሰላት። ከዚያም እርሱ እስኪመለስ ድረስ የሬና ሰዎች በደንብ እንዲጠብቋት ነገራቸው። ሮኪ የመጠጥ ሳጥኑን በእጆቹ ይዞ በዙሪያ ያሉትን ሰዎች በድንጋጤ ውስጥ ትቶ ሄደ። ትዕይንቱ የቫርካ ወርቅ ማጣሪያ ወደሚቆጣጠረው ከሱሪያ 5 ኃያላን ረዳቶች አንዱ ወደ ሆነው ካማል ይዞራል። እርሱም በንዴት ተሞልቶ አንድ ሰው ግዛቱን ለመንካት መድፈሩን ለአንድሪውስ ነገረው። በድንገተኛም ቁጣ ውስጥ ሆኖ የጠረጠረውን ሰው በጥይት መታው። ከዛም ሰራዊቱን ይዞ አድኖ ከመያዙ በፊት ወንበዴው እንዳያመልጥ መንገዶችንና አውራ ጎዳናዎችን፣ የባቡር ጣቢያዎችን በሙሉ እንዲዘጉ አዘዘ። ይህ በእንዲህ እንዳለ ሁሉንም ነገር ሰምቶ የነበረው ሮኪ ቀለል ባለ መንገድ ወደ አንድሪውስ በመቅረብ የቀረበለትን ስራ ዝርዝር ጉዳዮች ጠየቀ። መጀመሪያ ላይ አንድሪውስ ከዴሳይ ልጅ ጋር በመጋጨቱ ዘለፈው። እንዲሁም ህይወቱን የሚወድ ከሆነ ከካማልና ከዴሳይ እንዲርቅ አስጠነቀቀው። አንድሪውስ ከዛም በኋላ የሮኪን ተግባር የኪጄፍ ንጉስ የሆነውን ጋርዳን መግደል እንደሆነም ገለጸለት። ከጸሐፊ ከዲያ ጋርም አብሮ እንዲሰራ መደበው። ቆይቶም ዲያ ጋርዳ ለታላቅ በዓል ወደ ዲሳይ ቢሮ እንደሚያመራና እቅዱም ከመድረሱ በፊት መንገድ ላይ እርሱን ማስወገድ እንደሆነ አስረዳው። ወደ ቢሮው ከሚወስዱት 2 መንገዶች መካከል ዲያ ጋርዳ ሰፊውን መንገድ ይመርጣል ብሎ ያምናል። ያ መንገድ ብዙ ሰው የሌለበትና በህንፃዎች የተከበበ ስለሆነ ለድብቅ ጥቃት በጣም አመቺ ነው። ሮኪ ጋርዳንን ፎቶ ሲጠይቅ ዲያ አሻሚ በሆነ መንገድ ጋርዳ ሲመጣ ከመራጩ እስከ ኃያሉ ድረስ መላው ባንግሎር በፍርሃት እንደሚዋጥ ነገረው። ይህ በእንዲህ እንዳለ ካማል እርሱን ለመዳፈር የሞከረውን ሰው ለማግኘት ያላሰለሰ ፍለጋውን ቀጠለ።
ለሪናም ለሆነው ነገር ተጠያቂ የሆነው ግለሰብ አድኖ እንደሚይዘው ቃል ገባላት። እርሷም ግን ለአባቴ ዲሳይ እኔ እንደምጠብቅ ቃል ገብተለት ነበር በማለት አፌዘችበት። ይህንን ብላው ሄደች። ካማልም ይበልጥ ተቆጣ። በተመሳሳይ ሰዓት ዲያ ሮኪ ስለ ስራቸው ቁም ነገር ያለው አይመስልም ብሎ ለአንድሪውስ አስጠነቀቀው። አንድሪውስ ግን ጊዜው ሲደርስ ሮኪ ብቅ ብሎ ማንነቱ እንደሚያሳይ በመተማመን እርግጠኛ ሆኖ ቆየ። ሮኪንም ለማግኘት የካማል ሰዎች ከካሪና ጋር ወደ ቤል ሆቴል ደረሱና እያንዳንዱንም ክፍል በፈተሽ ጀመሩ። በዚያ ትርምስ ውስጥ ሮኪ በድንገት ሪያናን ወደ ክፍሉ ጎተታት። ጠባቂዎቿም ከውጪ በሩን ሲደበድቡ እርሱ ቀለል ባለ ሁኔታ ያሽካካላት ነበር። ከዛም እነርሱን ዝም ለማሰኘት ወደ ውጭ ወጣ። ከአፍታ ቆይታ በኋላ ሪና በልበ ሙሉነት ወጣች። ነገር ግን ጠባቂዎቿ በሙሉ በሚገርም ሁኔታ ጠፍተው ነበር። ሮኪም በሾፌሯ ምትክ በመሪው ላይ ተቀምጦ አገኘችው። ሮኪ ከዛ በኋላ በባንግሎር ውስጥ እየነዳ ይዟት ሄደ። እርሷም ደጋግማ ስታስፈራራው እርሱ ግን ዘወትር ያሽካካላትና ያሾፉባትም ነበር። በመንገዱ ላይም ሮኪ በተሰበሰበው ሕዝብ መካከል ምግቧ አምልጧት ለመልቀም የምትታገል አንዲት ምስኪን ሴት ተመለከተ። ይህ ትዕይንት ወዲያውኑ እናቱ ሻንቲን ያስታወሰው። ያለምንም ማመንታት መኪናው ወደ ሕዝቡ ውስጥ አዞረ። ከመኪናው ወርዶ የወደቀውን ዳቦ ለመልቀም በሴትዮዋ እጆች ላይ ቀስ አድርጎ አስቀመጠላት። ለመጀመሪያም ጊዜ ሪና በተለየ እይታ ተመለከተችው። ከጥቂት ዝምታ በኋላ ወደ ቤቷም እንዲወስዳት ብቻ ነገረችው። በመንገድ ላይ ፖሊሶች የሚስጥር ተሽከርካሪዎች ቡድን እንዳያልፍ መኪናቸውን አስቆሟቸው። ሮኪ ይህንን አጋጣሚ ተጠቅሞ በዝምታ አምልጦ ሄደ። ካማል እርሱን የሚፈልጉ በርካታ ወንበዴዎችን ይዞ ከመድረሱ ጥቂት ቅጽበታት በፊት ነበር። ከዓመታት በኋላ በ1981 ዓ.ም ወጣቱ አናድ ስለ ሮኪ እውነቱ መግለጽ እችላለሁ የሚል ናራጁ የተባለን ሰው አገኘ። ለመጀመሪያ ያህል ናራጁ ሮኪ በከፍተኛ ፍጥነት በማሽከርከሩ ምክንያት ወደ ፖሊስ ጣቢያ ተወስዶ የነበረበትን ክስተት አወሳ። አንድ ፖሊስ በጣቢያ ውስጥ በግልጽ ሲያጨስ ስለነበር በቁጣ ይገጽጸው ነበር። ነገር ግን በድንገት በደርዘን የሚቆጠሩ መኪኖች፣ ሄሊኮፕተሮች ሕንፃውን ከበቡት። ሮኪ በእውነት ማን እንደሆነ የተረዳው ክፉኛ የደነገጠው ፖሊስ ሲጋራውን በፍጥነት ወደ ሮኪ አፍ መለሰለት። ከአፍታ ቆይታ በኋላ ሮኪ በረጋ መንፈስ ከጣቢያው ወጣ። በውስጡም የነበሩት እስረኞች ከበስተጀርባው ንጉስ እያሉ መጮህ ጀመሩ። አሁን ባለንበት ጊዜ ሮኪ በፖለቲከኛ ታጅቦ ወደ መጋዘን የሚሄዱበትን የሚስጥር ቦምብ የጭነት መኪኖችን ተከተለ። ከዛም ቀድሞ በቦምቤ እነዚህ መኪኖች በበላይነት ተቆጣጥሮ ነበር። አሁን ግን አንድ እውነት ተገለጠለት። ወርቁ ከአፍሪካ ወደ ቦምቤ እየመጣ አልነበረም፣ ነገር ግን ከሌላ ቦታ የሚመጣ ነበር። ወደ መጋዘኑ በድብቅ በመግባት ሊያስቆሙት የሞከሩትን ወንበዴዎች ደበደበ። ይበልጥ ወደ ውስጥም ዘልቆ ገባ። ነገር ግን ምንም አይነት ጠቃሚ መረጃ ማግኘት አልቻለም። ብዙም ሳይቆይ ባንግሎር ውስጥ የዲዋይኤስኤስ ፓርቲ ምርጫውን አሸነፈ። አንድሪውስ ከዛ በኋላ ጋርዳን ወደ ከተማው ለመሳደብ ከዴሳይ ጋር እቅድ አወጣ። ይህንን ለማድረግም የጋርዳንን አባት ሐውልት እንዲመረቅ ወሰኑ። ይህ በዓለም እርሱ ወደ ባንግሎር ይስበዋል የሚልም ተስፋ ነበራቸው። አንድ ምሽት ሮኪ በአንድ መጠጥ ቤት ውስጥ ወደ ሪና ተጠጋ። በዚያም በደርዘን የሚቆጠሩ የካማል ወንበዴዎች በድንገት ከበቡት። ካማል በጥይት ሊመታው ዛተበት። ነገር ግን ሪና እንደ ሮኪ ባለው ሰው ላይ ጥይት ማባከን የለብን በማለት አስቆመችው። ይልቁንም እርሷን መንካት ከቻለ የእርሱን እንደምትሆን በመግለጽ ፈተና ቀረበችለት። ሮኪ ንግግሯን በቀላልነቱ ተቀብሎ ከመጠጥ ቤቱ ወጣ። ወዲያውኑ በዚያ ለነበሩ ሰዎች ሁሉ መሳቂያ ሆነ። በድንገት መጠጥ ቤቱ በነዳጅ ተሞላ። ሮኪም ሲጋራውን እያጨሰ በረጋ መንፈስ ወደ ውስጥ ገባ። የካማል ሰዎች ቦታውን በሙሉ በእሳት ሊያጋየው ይችላል በሚል ፍርሃት ደንግጠው በቆሙበት ቀሩ። ሮኪ ቀስ ብሎ ወደ ሪና ተጠግቶ እውነተኛ ወንድ ማንነቱን ለማረጋገጥ ሴትን መንካት እንደማያስፈልገው ገለጸላት። ካማልን ሊያጠቃው ሲል ዴሳይ መጠጥ ቤቱን ደረሰ። በሮኪ ትዕዛዝም ሰዎች ሁሉ በፍጥነት ወጡ። ያኔ ነው ሮኪ የኪጄፍን ቁጥጥር ለመያዝ በሚደረግ ሰፊ የስልጣን ሹክሹክታ ውስጥ የሱሪያ ልጅና ወራሽ የሆነውን ጋርዳንን እንዲገድል እንደተቀጠረ የታወቀው። ጋርዳን ወደ ዲኤስኤስ ቢሮ ለመድረስ በእርግጠኝነት ሁለተኛውን መንገድ እንደሚመርጥ ሮኪ ዴሳይን አሳመነው። ያ መንገድም ደግሞ በድብቅ ለጋርዳን በሚሰሩ የታክሲ አሽከርካሪዎችና ተከራዮች የተጠበቁ ነው። ከዛም ሮኪ ግድያውን በሚፈጸምበት በዋይኤስኤስ ቢሮ ውስጥ ሽጉጡን በድብቅ የሚያስገቡበትን እቅድ አወጡ። በምረቃው ቀን ዲያ ሽጉጡን ከምንጩ አግኝቶ ለሮኪ ለማስረከብ በህዝቡ መካከል በጥንቃቄ ተንቀሳቀሰ። ነገር ግን ልክ ሊደርስበት ሲል የታጠቁ ሰራተኞች በድንገት ከበቡትና ሽጉጣቸውን አወጡበት። ጋርዳንም በታላቅ ግርማ ወደፊት መጣ። የአንድሪውስም ግብረ አበሮች በሙሉ በሽጉጥ ተከበው ሳሉ እርሱ በልበ ሙሉነት ወደ ምረቃው ሐውልት አመራ። በአስደናቂ ሁኔታ ከሐውልቱ ላይ ጨርቁን ሲገልጠው ከሱሪያ ይልቅ የገዛ ራሱ ሐውልት ሆኖ በመገኘቱ በዚያ የነበሩ ሰዎች ሁሉ አስደነገጠ። ጋርዳን በድል አድራጊነት ስሜት በረጋ መንፈስ ዞር ብሎ ሲሄድ
ሮኪ በህይወት ለመጀመሪያ ጊዜ ተሸንፎ በቆመበት ትቶት ሄደ። ብዙም ሳይቆይ ለህይወታቸው የሰጉት አንድሪውስ እና ዴሳይ በመደበቂያቸው ውስጥ ተዘጉ። ሱሪያ ከመሞቱ በፊት አልጋ ወራሹን ጋርዳንን ለመግደል አውጥቶት የነበረው ዕቅድ መክሸፉን ለከፍተኛ አደጋ አጋለጣቸው። ዴሳይ ጋርዳን ኃይሉን ለሁሉም ማሳየት ስለሚፈልግ አሁንም አይመጣብንም ብሎ ያምናል። ጋርዳንን ለማስወገድ አንድ ሰው ወደ ኪጄፍ ፈንጂ ማውጫዎች ለመላክ አሰቡ። ነገር ግን ስለ ማዕድኑ መነሳቱ ብቻ ክፍሉን በፍርሃት ዝም አሰኘው። ሮኪ ግን የፈለገውን ሳይገድል እንደማይመለስና ጋርዳንን ለማጥፋት ካስፈለገ ወደ ኪጄፍ ማዕድናት እንደሚሄድ ገለጸ። ዓመታት በፊት ሕፃን እያለ እናቱ አንድ ክታብ ሰጥታው ሁልጊዜም አብሮት እንዲይዝ ነግራው ነበር። አሁን ባለንበት ጊዜ በድብቅ ወደ ሪና ክፍል ገባ። እርሷም ስትነቃ ክታቡን በእጆቿ ላይ ያገኘችው። በክፍሉ ውስጥም ግን ማንም አልነበረም። አንድሪውስ ካማልና ዴሳይን ለሮኪ የኪጄፍ ማዕድናትን ካርታ አቀረቡለት። እዛ ከደረሰ በኋላ ሁሉም ነገር በራሱ መንገድ መፍታት እንዳለበት አስጠነቀቁት። የኪጄፍም ተቆጣጣሪዎች ሰዎችን በማግባት በማዕድናቱ ውስጥ እንዲሰሩ ያስገድዳቸዋል። ወደ ማዕድናቱም ለመግባት ብቸኛው መንገድ ይሄ በመሆኑ ሮኪ ሆን ብሎ እንዲታገት ወደ አንዱ መንደር አመራ። መንደሩን በሱሪያ ሰዎች ሲከበብ እርሱ በፍጥነት ለመድረስ በሞተር ብስክሌቱ እያበረረ ሄደ። ሪና ስለ ሮኪ ያለበትን ቦታ ዲሳይን ጠየቀች። ካማል ግን ፍቅረኛሽን ከዛ ሲኦል መቼም አይመለስም ሲል ተናገረ። ሮኪ በኪጄፍ ወንበዴዎች መካከል ዘልቆ በመግባት የሞተር ብስክሌቱን ከነርሱ ጋር አጋጭቶ እንዲፈነዳ አደረገው። ወዲያውኑ ወደ ተግባር በመግባት ሰዎቹ እንደ ትናንሽ ነፍሳት እየደበደበ በቀላሉ ያረግፋቸውም ጀመር። የኪጄፍ ወንበዴዎችን በከፍተኛ ቁጥጥር ወደ ሮኪ እየተንቀሳቀሱ ሳለ እያነሳ ይወረውርባቸዋል። አንዱ ሞተር ብስክሌትን በቡድኑ ሆነው በቆሙበት ላይ እንዲጋጭ አደረገ። ሽጉጡንም በመቀማት ወደሚጠጡት ተሽከርካሪዎች የጥይት ናዳ አወረደባቸው። ከአፍታ ቆይታ በኋላ ሮኪ በአንድ ሰው ወረራ ወደ መንደሩ ዘልቆ በመግባት ወንበዴዎችን አንድ ባንድ በጭካኔና በብቃት ገደላቸው። የኪጄፍ ተቆጣጣሪዎች ጆን ከሰራዊቱ መንደሩ ሲደርስ ሮኪ በድብቅ እንዲወሰድ ታግተው ከተጫኑት መንደርተኞች ጋር በቫን ውስጥ ተደብቆ ነበር። ይህ በእንዲህ እንዳለ ለኪጄፍ ግዛት የሚደረገው ትግል ተጀመረ። ሱሪያ በሞት አፋፍ ላይ ሆኖ ግዛቱን ለልጁ ለጋርዳ እንጂ በጣም ታማኝ ለሆነው ወንድሙ አድራ እንደማይሰጥ አስታወቀ። በውሳኔ የተቆጣ አድራ ጋርዳንን ለመግደል ቢሞክርም እቅዱ ሳይሳካለት ቀረ። ጋርዳን በመቀጠል የአድራንን መኪና በቦምብ አጋየው። ከዛም በኋላ አድራ እንደሞተ ተቆጠረ። 140ኛ የታጋቾች ቡድን ሮኪን ጨምሮ በኮላር ወርቅ ማዕድን ደረሱ። በዚያም በሺዎች የሚቆጠሩ ሰዎች ለዓመታት በሱሪያ ግዛት ስር ባሪያ ሆነው ቆይተዋል። በጋርዳ መኖሪያ ቤት ጋርዳ እርሱን ለመግደል የተላኩ 3 ገዳዮችን በመደብደቡ ምክንያት በአንድ ዘበኛ ላይ ቢላ በሰካበት። ገዳዮቹም ለካማል መስዋዕትነት ሊሆኑ ስለሆነ እንደ ተራቡ ውሾች ምግብ እንዲበሉ ያደርጋል። በኪጄፍ ማዕድናት ውስጥ ባሮች በአሰቃቂ ሁኔታ ውስጥ ያለማቋረጥ ሲሰሩ ዘበኞችም ዘውትር ይጠብቋቸዋል። የሮኪ ቡድንም ለ12 ሰዓታት ያህል ማቋረጥ እንዲሰሩና ዘበኞችንም ቀና ብለው እንዳያዩ ታዘዙ። ለትንሽ ጥፋት እንኳን ሊገደሉ ይችላሉና አንድ ልፍት እንኳን ባሮች 900 ጫማ ወደ መሬት ውስጥ ይወስዳቸዋል። በዛም ዘበኞቹ የሞት ሰራተኞችን አስክሬን እየጎተቱ ሲያወጡ ይታያል። በማዕድን ውስጠኛ ክፍል ውስጥ ፍንዳታ ተከስቶ ባሮቹ በሙሉ እንዲደፉ ተደረጉ። ሮኪ አንድ ድንጋይ ሲመለከት ወርቅ እየተቆፈረ መሆኑን አውቆ ደነገጠ። አንድ ዘበኛ ትኩር ብለህ ተመልክተሃል ብሎ ሲደበደበው አንድ በእድሜ አንጋፋ የሆነ ባሪያ ሮኪን ለመከላከል መሃል ገባ። የሮኪን ጉዞ ከሌሎች ባሮች ጋር ወርቅ በመቆፈር ጀመረ። ቆይቶም ከሥራ በኋላ ከአካባቢው ልጆች ጋር ተወዳጀ። እነርሱም ስለ ኪጄፍ ጥበቃ መረጃ ሰጡት። እርሱም ስለ መጠበቂያ ግንቦችና ከስራቸው ስላሉት የሚስጥር ዋሻዎች ለማወቅ ወደ ጥገና ክፍል በድብቅ የሚገባበትን እቅድ አወጣ። ቀስ በቀስ ሮኪ ከሰዎች ጋር ተቀላቀለና ትኩረት ሳይሰብ ቀኑን በቁፋሮ ማሳለፍ ጀመረ። የማዕድኑ ጭካኔ ግልጽ የሆነው አንድ ቀን አንድ ሕፃን ኳስ ለመያዝ ክልል የሆነውን ቀጠና አቋርጦ ሲሮጥ ነው። እናቱ ልታስቆመው ብትሮጥም የመጠበቂያ ግንቡን ዘበኛ እናቲቱንም ሆነ ሕፃኑን ያለምንም ማመንታት ተኩሶ ገደላቸው። አንድ ባሪያ ከቆሰለና ለሥራ ብቁ ካልሆነ ዘበኞቹ እየጎተቱ ይወስዱታል። አጥንቶቹንም በመስበር ራሳቸውን ያዝናናሉ። በመጨረሻም መዝናኛቸውን ከጨረሱ በኋላ በጥይት ይገሉታል። መቃብሩን በዚህ መልክ አስክሬን በአስክሬን ላይ እየተደረገ ይሰፋል። ወርቁም ግን በደም ከጨቀየው አፈር መውጣቱን ይቀጥላል። እናቲቱንና ሕፃኑን ከተገደሉ በኋላ ባሮች ለዛ ቀን ምንም ምግብ አላገኘው ነበር። በሌሊት ኬንቻ የተባለ ተረት ተናጋሪ ዙሪያው ተሰብስበው ረሃባቸውን ለጥቂት ጊዜ ለመርሳት ይሞክራሉ። ልጆቹ ኬንቻን በዚህ ጊዜ የተለየ ታሪክ እንዲነግራቸው ወተወቱት። እርሱም ስለ አንዲት ሴት መተረክ ጀመረ። ሴቲቱ ያገባችው በጥሩ ጊዜያት ውስጥ ትኖር የነበረች ሲሆን
ሴት ልጅ እንዲሰጣትም ትጸልይ ነበር። ነገር ግን ብዙም ሳይቆይ የኬጂኤፍ አጋንንት ወራሪ አካሄዱ ወደ ማዕድናቱ ጎትቷት እርሷና ባለቤቷን አንድ ባሪያ ሆነው በሚለፉበት ጊዜ በእርግዝና ወቅት ወንድ ልጅ እንዲሰጣት መጸለይ ጀመረች። ምክንያቱም ሴት ሕፃናት በሙሉ ከዚህ የሲኦል ሕይወት እንዲያርፉ ሲባል ይገደሉ ነበር። ኬንቻ ታሪኩን በማስፋት እንዲህ ይላል። አንድ ዘላለማዊ ተዋጊ በማዕድናት ውስጥ ብቅ ይላል። እርሱም ሞትን አይን ለአይን የሚጋፈጥና ይህንን ስርዓት የሚያስፈራራ ይሆናል። አሁን ባለንበት ጊዜ ዘበኞቹ ባሮቹ የምግብ ድርሻቸውን ለመውሰድ ሲሄዱ በመተኮስ ይጫወቱባቸዋል። ሮኪ አንድ በሬ በጽናት ይቆማል። ወደ ጋሪውም ሲጠጋም ሞትን ይዳፈራል። ጥይትን ቢተኮስበት እንኳን የምግብ ጋሪውንም በድፍረት ወደ ባሮቹ ይጎትታል። ጊዜ እያለፈ ሲሄድም ሮኪ የተደበደቡትን ባሮች ይረዳል። ለአረጋውያን ሴቶችን ምግብ ይሰጣል። እንዲሁም በሚችለው አጋጣሚ ሁሉ ያግዛቸዋል። ቆይቶ በ1982 ዓ.ም አናድ ስለ ሮኪ እያጠና ሳለ መረጃ ሰጪው ታሪኩ መቼም እንዳይታተም ያረጋግጥለታል። የሮኪን ኃይል ለማብራራት ሮኪ በአንድ መጠጥ ቤት ውስጥ 20 ወንበዴዎችን ጥግ ያስያዘበትን ክስተት አወሳ። ሁሉም ታጥቀው የነበሩ ቢሆንም ሮኪ እንደ ንጉሥ ዘልቆ በመግባት አረገፋቸው። አሁን ባለንበት ጊዜ ዴሳይ ወደ ግሩፕ ፓንዲዮኒ ይቀርባል። እርሱም የዲዋይኤስኤስ ፓርቲ ፕሬዝዳንት የሱሪያ ታማኝ ሰው ነው። ፓንዲዮንም በምንም አይነት ዋጋ ጋርዳንን ለመድረስ መጠቀሚያ ሊሆን እንደማይችል ያስጠነቅቀዋል። ሱሪያ በሞት አፋፍ ላይ ሆኖ ሲሰቃይ ለልጆቹ ለጋርዳና ለቪራት ትልቁ አውሎ ንፋስ በዱባይ የወንጀል ዓለም አለቃ በኢንቲያ መልክ በቅርቡ እንደሚመጣ ያስጠነቅቃቸዋል። ከኢንቲያ በተጨማሪም የኬጂኤፍ ትልቁ ስጋት በመጪው ምርጫ የምትወዳደረዋ ሀያሏ ፖለቲከኛ ራማ ካሴን ናት። የሮኪ እቅድ በመጨረሻ ከአንድ ዘበኛ ላይ ክብሪት በመስረቅ ይጀምራል። ከአንዲት ሎሪ ስር ድንጋይ በዝምታ ያስወግዳል። ከዛም ትንሽ እሳት ያነዳል። ይህም የዘበኞቹን ትኩረት ለጥቂት ጊዜ ይከፋፈላል። ያንን ቅጽበት በመጠቀም ሮኪ ከተሰለፈበት ወጥቶ ወደ ጥገና ክፍል በመምረጥ ካርታዎችን ይመረምራል። ዘበኛውም እስረኞቹን መቁጠር ሲጀምር ሮኪ የሚፈልገውን መረጃ ይሰበስባል። ከዛም አንድን ዘበኛ በመጣል በዝምታ ያመልጣል። ከአንዲት ሎሪ ስር በመዝለልም ይደበቃል። ነገር ግን አንድ ዘበኛ አንድ ነገር ተበላሽቷል ብሎ በመጠራጠር አንድ ዘበኛ እየተጠጋው ነበር። በመጨረሻም ቅስበት ሮኪ ቀደም ብሎ ያበላሸውን ሎሪ ተንከባሎ በመውረድ የዘበኛውን ትኩረት ስለሳበው ሮኪ ተረፈ። ዘበኛው እስረኞቹን መቁጠር ከመጨረሱ በፊት በዝምታ ወደ ተሰለፈበት ተመለሰ። ቆይቶ ሁሉንም ነገር የተመለከተ አንድ ሰው ወደ ሮኪ ቀርቦ ወደ ውጭ እንዲያወጣው ለመነው። ሮኪ ግን እቅዱን እንዳያበላሽ ስላልፈለገ ዝም እንዲልም አስፈራራው። የኬጂኤፍ የጥበቃ ኃላፊ ቫራናም አንድ ሰው ካርታዎቹን ለማንበብ ወደ ጥገና ክፍል በድብቅ መግባቱን ለጋርዳ ሪፖርት አደረገ። አዲሱ የታጋቾች ቡድን የጋርዳንን ሕይወት ሊያጠፋ የሚችል ገዳይ ሳይኖረው እንደማይቀርም ጠረጠረ። ይህንን የሰማው ጋርዳ በዚያው ቡድን ውስጥ ያሉትን ሰዎች በሙሉ እንዲመረመሩ አዘዘ። የሮኪ ቡድን በጋርዳ ፊት ቀረቡ። መላውን ቡድን ይገደላል በሚል ዛቻ ወደ ጥገና ክፍሉ የገባው ሰው ወደፊት እንዲወጣም ታዘዘ። ሮኪ በዙሪያ ያሉትን ዘበኞች ለመጣል እቅድ ማውጣት ሲጀምር እውነቱን የሚያውቀው የሥራ ባልደረባው ምንም ማድረግ እንዳለበት አሰበ። ስለ ወጣቷም ነፍሰ ጡር ሚስቱ በማሰብ ያ ባሪያ ወደፊት በመሮጥ ጋርዳንን በሰይፍ ሊያጠቃው ሞከረ። ወዲያውኑ በጥይት ተመታ። ሚስቱን በድንጋጤ ራሷን ስታ ወደቀች። ባሮቹ በድንጋጤ ተበታተኑ። ወደ ጥገና ክፍሉም የገባው ተጠርጣሪም በይፋ እንደሞተ ተቆጠረ። አንድሪውስ ዴሳይ እና ካማል ሮኪ ከጥገና ክፍሉ መረጃ ለማግኘት ሲሞክር እንደሞተ የሚገልጽ ዜና ደረሳቸው። ብዙም ሳይቆይ የመስዋዕቱ ሚስት ሴት ልጅ ወለደች። ይህም በሁሉም ሰው ዘንድ ትልቅ ሐዘን ፈጠረ። ተረት ተናጋሪም ኬንቻ አዲስ የተወለደችውን ሕፃን ይዞ ወጣና ለሮኪ ያሳየው። አባቷ ለሷ ሲል መስዋዕት ቢሆንም እርሷ በቅርቡ እንደምትገደል አስረዳው። እናቲቱ ከወለደችበት አልጋ ላይ እየተንቀጠቀጠችና እያለቀሰች ልጇን ለመያዝ ወጣች። ሮኪ ሕፃኗን በእጆቿ ላይ ያስቀመጣላትና በሚቃጠል ልብ ጥሏቸው ሄደ። በዛች ሌሊት እናቱ ሞት አግኝቷት በረገፈው አስክሬኗ ላይ ሲያለቅስ የነበረበትን ቅጽበት በሕልሙ አየ። በሚቀጥለው ቀን ጠዋት ሮኪ ዓለሙን ለማፍረስ ተዘጋጅቶ ነቃ። ባሮቹ ወደ ማዕድኑ ለሥራ ሲያመሩ አንድ አይነ ስውር አረጋዊ በድንገት ከአንድ ዕቃ ጋር ተጋጨ። የኬጂኤፍ ተቆጣጣሪ ያስቆመውና ጥምጥሙን እንዲያወልቅም አዘዘው። አይነ ስውሩ ባሪያም ጥምጥሙን ሲያስቀምጥና አንገቱን በሰንሰለት ሲታሰር ሁሉም ሰው ይመለከት ነበር። ዘበኞቹ ሊያሰቃዩት እየጎተቱት ወደ ማዕድኑ ወሰዱት። በማዕድኑ ውስጥም ያሉት ልጆች ሮኪን እንደ ሌሎች ፈሪ እንደሆነ በመግለጽ ይሳለቁበትም ጀመር። አዲስ የተወለደችው ሕፃንም ከአረጋዊ ሰው ጋር እንዲቀብራት ነገሩት። ይህ በእንዲህ እንዳለ ዘበኞቹ የአረጋዊውን ባሪያ ሞት እንደ መዝናኛ በመቁጠር በምግባቸው ሳህን ላይ በመርገጥ ገዳዩን እንዲመርጥ ይጠይቁት ነበር። በሮኪ ውስጥ የሆነ ነገር ዝም አለ። ከዛም በድንገት ፈነዳ።
በቆራጥ እርምጃ ወደፊት በመተኮስ አንዱን ዘበኛ በመዶሻ መታውና አባረረው። በደርዘን የሚቆጠሩ ዘበኞችን በሮኪ ላይ ቢረባረቡም እርሱ ግን በመዶሻ የሁሉንም ጭንቅላት አንድ በአንድ አደቀቀው። ይህ በእንዲህ እንዳለ ዘበኞቹ ለጨዋታ ብለው እያደኑት ስለነበር አይነ ስውሩን ሰው በዋሻዎች ውስጥ እንዲሮጥ ተገደደ። በድንገት መብራት ጠፋና ዘበኞቹ አንድ በአንድ መጥፋት ጀመሩ። ሮኪ ዋጋ ቢስ ሕይወታቸውን ለማጥፋት ዘበኞቹን በስርቆት እየጎተተ ሲወስዳቸው ያ የድብቅ ጨዋታ ወደ አስፈሪ ትዕይንት ተቀየረ። ብዙም ሳይቆይ ዘበኞቹ በመካከላቸው አጥቂ እንዳለ ተረድተው ወደፊት ተጠቀለሉ። ነገር ግን ሮኪ እነርሱን መታገስ አቅቶት ነበር። እያንዳንዳቸውንም ያለ ምሕረት ገደላቸውና አስክሬናቸውን በማዕድን ውስጥ አቃጠለው። ተጨማሪ ዘበኞችም ደርሰው ጥቃት ቢሰነዝሩም ሮኪ ዘለለባቸው። አንገታቸውንም እየቀነጠሰ አጥንቶቻቸውንም እየሰባበረና ራሳቸውን ከግድግዳ ጋር እያጋጨ ማንም አልተረፈም። በመጨረሻም ሮኪ የመጨረሻውን ዘበኛ ጥሎ አስክሬኑን ከአይነ ስውሩ አረጋዊ ጋር ወደ ላይ ጎተተው። ሮኪ የዘበኛውን አስክሬን ለስቃያቸው እንደ ሽልማት ሲያሳያቸው ባሮቹ በድንጋጤ ደንዝዘው ዝም አሉ። ባሮቹ በመሳሪያዎቻቸው መሬቱን መምታት ጀመሩ። ይህም በመጠበቂያ ግንብ ላይ ያሉት ዘበኞች በታች ያሉትን ዘበኞች ዛሬ እየተዝናኑ እንደሆነ እንዲያስቡ አደረጋቸው። በመጨረሻም ሮኪ መዶሻውን አንስቶ የዘበኛውን ጭንቅላት አደቀቀው። መጀመሪያ ጊዜም በባሮች ላይ የእፎይታ ስሜት ሰፈነ። ባሮቹ አስክሬኖቻቸውን አንቀብራቸውም ሲሉ ሮኪ ግን መልእክት ለማስተላለፍ ይቃጠላሉ ሲል አወጀ። ከጥቂት ቆይታ በኋላ አንድሪውስ ከሀገር ለመውጣት አቀደ። ነገር ግን የምስጢር መረጃ ሰጪው ቪራት ደውሎ ሮኪ አሁንም በሕይወት እንዳለ ነገረው። በኪጄፍ ማዕድናት ውስጥ ሮኪ የተገደሉትን 23 ዘበኞች አስክሬን አቃጠለ። ይህም ቪራት ከሮኪ ውጪ እንዲህ ያለውን ድርጊት ለመፈጸም የሚደፍር እንደሌለ እንደማያምን አደረገው። በተመሳሳይ ሰዓት ሱሪያ በዋናው መኖሪያ ቤት ውስጥ ሞተ። ይህም የኪጄፍን መሰረት አናወጠው። ሮኪ እንዳይጋለጥ ሲል ሱሪያን አንቆ የገደለው ቪራት መሆኑን ማንም አላወቀም። ሱሪያ ሞት ዜና በመላው ግዛቱ ተሰራጨ። ስለ ሮኪ እሳትም ሊመረምሩ የነበሩት ጨምሮ ሁሉም ዘበኞች ወደ መኖሪያ ቤቱ ተቻኮሉ። ጋርዳ ሲደርስ ቪራት በሱሪያ አስክሬን ላይ ሲያለቅስ አገኘው። ብዙም ሳይቆይ የሱሪያ አስክሬን ተቃጠለ። ጋርዳንም ጠላቶቹን ለማጥፋት ሲል በዛው ሌሊት የማካሊ ስርዓትን ለመፈጸም ወሰነ። ደህንነቱም በ10 እጥፍ እየጠነከረ ሲሄድ በደርዘን የሚቆጠሩ ዘበኞችም ጋርዳንን ለመጠበቅ ከበቡት። ዘበኞቹ የኪጄፍ ማዕድናት ቢከቡም ባሮች ግን በሕይወታቸው ለመጀመሪያ ጊዜ የተስፋ ስሜት ተሰማቸው። በሌሊት የኤሌክትሪክ መቆራረጥ ማብራት አጠፋው። የማካሊ ስርዓት ሲጀመር ቫራናም ጥርጣሬ ስለገባው ጋርዳን እንዲጠብቁት ተጨማሪ ዘበኞችን ላከ። ባሮቹ ዝማሬ ጀመሩና ወደ ስነ ስርዓቱ ቦታ መሩ። ቫናራም ወደ ማዕድኑ ደርሶ መብራት እንዲጠፋ ሆን ተብሎ የኤሌክትሪክ ሽቦቹ እንዲበጠስ መደረጉን አወቀ። ማብራት ሲጠፋ በ10 ሰከንድ ውስጥ ጂፒዎቹ መብራታቸውን አበሩ። በዛች ጊዜ ውስጥ ግን አንድ ሰው ወደ መጠበቂያ ግንቦቹ ዘልቆ ሊገባ ይችል ነበር። ምንም እንኳን እድሉ ጠባብ ቢሆንም ቫናራም አንድ ሰው በቀጥታ ወደ ጋርዳን መኖሪያ ቤት በሚወስደው ብቸኛ ዋሻ ውስጥ ገብቷል ብሎ አመነ። ይሁን እንጂ ደህንነት ሰራተኞቹ መብራት በጠፋበት ቅስፈት ጋርዳን በዘበኞቹ መከበቡን አረጋገጡለት። ይህም ቫናራም ተጠርጣሪው የት ሊጠፋ እንደቻለ እንዲደነቅ አደረገው። ጋርዳን ስርዓቱን ለመፈጸም ወደ ውሃው ሲቃረብ ባሮቹ በማካሊ ቤተ መቅደስ ደረሱ። ቫናራም ያኔ ጥፋተኛው መብራቱን ካጠፋ በኋላ ወደ እስረኞቹ ክፍል ለመድረስ ማቀዱን የተረዳው። አጥቂው ማምለጡን በጋርዳ ዙሪያ ላሉ ዘበኞች ለማስጠንቀቅ በከፍተኛ ሁኔታ ቢሞክርም በመብራት መቆራረጡ ምክንያት መልእክቱ ሊተላለፍ አልቻለም። በስራ ስርዓቱ ላይ ጋርዳ ለመስዋዕትነት የመጀመሪያውን እስረኛ አንገት ቀላ። ጋርዳ የሁለተኛውን እስረኛ አንገት ሲቆርጥ ራሱ ወደፊት ወደቀ። ቀጥሎም የቫናራም ሰዎች የሶስተኛውን እስረኛ አስክሬን በክፍል ውስጥ ማግኘታቸውን ለዘበኞቹ ለማስጠንቀቅ ወደ ቤተ መቅደሱ ሮጡ። ይሁን እንጂ በጣም ዘግይቶ ነበር። ከሰከንዶች በኋላ ሮኪ እንደ ሶስተኛው እስረኛ በጋርዳ ፊት ቀረበና ቢላውን አወዛወዘው። ጋርዳ አንገቱ ተቆርጦ ወደ ውሃ ውስጥ ወደቀ። የአንድ ዘመን ታሪክ በአንድ ሰከንድ ውስጥ ወደመ። ሮኪ ጥሏቸው ሲያልፍ ዘበኞቹ በድንጋጤ ደንዝዘው ቆሙ። የጋርዳ ሞት ዜና እንደ ሰደድ እሳት ተሰራጨ። በዓለም ዙሪያ ያሉ ጠላቶቹም ደስ አላቸው። አይኖቻቸው ወደ ኪጄፍ አዞሩ። ይህ በእንዲህ እንዳለ አድራ የሞተውን ወንድሙን ዙፋን ለመረከብ ተመለሰ። እነርሱ ግን ጋርዳንን በአይኖቻቸው ፊት በመግደል የባሮቹን ታማኝነትን ያገኘው ሮኪ ማወቅ ተሳናቸው። የቫናራም ዘበኞች ሮኪን ለመጣል ቢሮጡም በዚህ ጊዜ ግን 2000 ባሮች እስከ መጨረሻው ከእርሱ ጋር ቆሙ። የሮኪ ዘመን የእናቱ ደፋር ቃላት በጆሮቹ ውስጥ እየተስተጋቡ በይፋ ተጀመረ። ቪዲዮን ከወደዳችሁ ሰብስክራይብ ማድረግ በእናታችሁ አርጉት በእናታችሁ። በጣም ኪጄፍ እንግዲህ ምርጥ ፊልም ነው። እኔ በቃ ይሄን ፊልም ካልሰራው ብዬ በጣም ቆይቻለሁ ማለት ነው። ወራት ሆነዋል። በቃ ያለፋል። በቃ ስንት ስል በቃ ታውቃላችሁ ደግሞ እኛ ከ5 ሰከንድ በላይ አይፈቀድልንም።
ቪዲዮን እንትን እያደረገን ነው። አረ በቃ እኔ በቃ ብዙ ነገር ነው። በቃ ሰው ሰብስክራይብ ለምን እንደማያደርግ አንዳንድ ጊዜ ይገርመኛል ማለት ነው። በቃ ይቻላል እኮ እናንተ ታደርሱኛላችሁ። በቃ 100 ሺህ ታስገቡኛላችሁ። ይመቻችሁ። ለማንኛውም የምትወዱትን ፊልም እስቲ ዝም ብላችሁ እንትን በሉኝ። በጊዜ ሂደት እኛም እያየን